ትተፋብኛለህ እንዴ ደግሞ መንፈሳዊ ሆነ አንተ በመንፈስ ቅዱስ ተመርተህ እንደዚህ እንድትላት ይችላል። ለዚህ ነው እኮ ሴቶች ተጠንቀቁ የምንለው። የወርዶ ከፍቅር ሲዝም እንግዲህ መኮረጅ ጀምሯል። ሜዳውም ይሄው ፈረሱም ይሄው ብዙ ስለሸቀልክ እንደውም ወደ ሌላ ስራ በገባ እኔ የተሻለ ነው ብዬ ነው ማስበው። ምንድነው አሁን ማለት ምንድነው የለቀቀብን? ምንድነው ምድራችን ላይ የለቀቀው? ያው ራቁቱን መሆኑን ብቻ ነው ግልጽነቱ፣ ሌላ ምንም ግልጽነት የለውም። አቶ ዘንዶም ትበለው አቶም ትበለው ወይዘሮም ትበለው የተወደዳችሁ እንግዲህ ዛሬም ተመልሰን ወደ እናንተ መተናል። እርግጠኛ ነኝ ዛሬም በጣም የሚያስተምሩ ደግሞም አንዳንድ ፈገግ የሚያስብሉ ደግሞም ተግሳጽ የሚያስፈልጋቸው ቪዲዮዎችን ይዘን ወደ እናንተ መተናል። መልካም ቆይታ ይኖረናል፣ ትጠቀማላችሁ። ፕሮግራማችን ከመጀመራችሁ በፊት ይህን ቪዲዮ ከማየታችሁ በፊት ላይክ እያደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አብራችሁን ትተፋብኛለህ እንዴ ደግሞ በዚህ አስመስለ ትላለህ። አልወጣም። ወዴት ነው የምወጣው? ከቤቴ ወዴት ነው የምወጣው? ውጣ ይላል እያልክ አስወጥተኸው አንተ እዚህ ቲክቶክ ላይ የምትለቀውን ቪዲዮ እያየው ሞክሬ አይደል እንዴ አሁን ቃኝ ወደ ቤት እያስገባው ያለሁት ራሱ ኖ ሞር በቃ አትልቀቅልን፣ በቃ አትልቀቅበት። እንዴት እዛ ቸርች ውስጥ ስንጥራ እዛ እንግዲህ ይሄ መተፋፋት እንትን ሆኗል ማለት በቃ ፋሽን ሆኗል መሰለኝ። አዲስ የሆነ ባለፈው እንግዲህ አንዳንድ እንትኖችን እያየን ነበር እና ሲዝ እያለ ነበር። ዛሬ ደግሞ እያለ ነው እና ወንድማችንም በቃ አንሰልችቶናል አትጥፋብን እያለ ነው። እንደለመድከው እዛው ስንጥራ እያለ ነው እና ምንድነው ማለት አሁን ከዚህ ምንድነው የምንማረው? አይ እኮ አንደኛ ነገር ያው መኮራረጁ በጣም እየበዛ ነው እና እርስ በርስ አልፎ አሁን ደግሞ እንግዲህ እስራኤል ዳንሳ ከፍቅሪዝም ይወሰደ ይመስለኛል። ይሄንን እንትን ፍቅሪዝም እንግዲህ ተቋሚ ጣቱ ላይ ነበር የሚለው እስራኤል ዳንሳ ግን እንግዲህ በትንሿ ጣት ላይ አድርጎታል፣ ቀየር አድርጎ መጥቷል ማለት ነው። እንታረቅ ነው ግን ምንድነው እስከ ዛሬ ይጣላቸው እኔ አልገባኝም። ቱ አለበት እንታረቅልን እንዳይባል እያለ እና ደግሞ የእንትን አይደለም። ምን አይነት ጸጋ ነው? አዲስ የመጣ ጸጋ ነው። አዎ አይ ብዙ ሰሞኑን እየለቀቀ ያለውን ነገር ካየ የሆነ ትንሽ ወደ ድራማቲክ ነገር ወደ ማድረግ ምናምን የሆነ ፓርት እንደውም አይቻልም እንጨት እየፈለጠ ምናምን ነገር ከስር እየሳበበት ምናምን ነገርና እንግዲህ ምን ይዘው እየመጡ እንደሆነ አናውቅም። ለምንስ በዚህ መገለጥ እንደፈለጉ ድራማ ለመስራቱ እንጃ። ያው ልጁም እየተናገረ የነበረው ምንድነው በቃ በዚህ አትምጣብን፣ መድረክ ላይ ስም እየጠራ ብትለን ይሻላል፣ ያኛው የተሻለ ነው እና ይሄኛው ካንተ ጋር ሄድም። እውነትም በእርግጥ ካንተ ጋር ሄድም ይሄዳልም አይደለም ሲጀመር ይሆናል ወይ ማለት ለመድረክም ለዚህም የሚሆን አይመስልም እውነት ለመናገር ማለት ነው። እና አዲስ እንደውም ሌላ ስራ እስካሁን ሸቀላል ብዙ ስለሸቀልክ እንደውም ወደ ሌላ ስራ በገባ እኔ የተሻለ ነው ብዬ ነው ማስበው። እንግዲህ ድሮ እንደምናውቀው መጀመሪያ ገና እንደመጣ እንዴት ነው እንደወረደ ላድርግላችሁ ወይስ ደግሞ ከዚህ ከጥቁር መጽሐፍ ብሎ እንትን ያደርግ ነበርና ይሄ ነው መጽሐፍ አለማንበብ ውጤቱ። እንግዲህ እንደወረደ ከየት እንደወረደ ባናቀም ከፍቅር ሲዝም ወረደ ይሄው ነው ውጤቱ። ይሄ ነው የእግዚአብሔር ቃል የሌለበት በእግዚአብሔር ቃል ላይ መሰረት ያላደረገ አገልግሎት መጨረሻው ላይ እንደዚህ አይነት ተቃቃ ውስጥ ያስገባልና በጣም አሳፋሪ ነው። እንደ እድሜም አሁን እኛ እንደ አገልጋይም እንደምንም አንድህም እንደ እድሜው ከዛ ያው በእርግጥ እንትና የተናገረው እንደወረደ ይሻላችኋል ወይስ እንደወረድኩ ብሎ ነው መሰለኝ። የወርዶ ከፍቅር ሲዝም እንግዲህ መኮረጅ ጀምሯል። እንግዲህ ወደ ሌላ ነገር ሳትሄድ እንግዲህ እዚህ ጋር ብታቆም የተሻለ ደግሞ አትጥፋ በእግዚአብሔርን ቃል አስተምር። ብዙ አንተን የሚያይ ሰው አለ እና አንተ አዲስ የቢዝነስ ስልት ነው ይዘህ የመጣው፣ ግን በዛ ግን ብዙ ሰዎችን እያጠፋ እንደሆነ እንድታውቅ ነው። ደግሞ መላ ቢሉ አባቶች ለእነዚህ ሰዎች ፈቃድ ሰርተው
እንዲያገለግሉ እንትን ያመቻቹላቸው ሰዎች መላ ቢሉ ቢቆጣጠሯቸው ይሄን ልክ ያለውን ከእግዚአብሔር ቃል ውጭ የሆነውን እግዚአብሔር አሰራር ቢያስቆማቸው ወደ እኛ ጥሪ ይመስላል። ይሄ የሚመለከታቸው ካውንስል አካላት ማለት በዚህ ሁኔታ ከቀጠለ ቤተክርስቲያን ወዴት እየሄደች እንደሆነ ማየት ትችላላችሁ። አሁንም ብዙ ነው ስማችን እየጠፋ ያለው ወንጌላውያን አማኞች ስም በተለያየ መንገድ እየጠፋ ነው። ወንጌል ለመስበክ በጣም እየከበደ ነው ያለው። ሰዎች እየተቸገሩ ነው እና እንደዚህ አንዴ ጫማ ጥፊ እናንተ አናቃችሁም ወይ አሁን ደግሞ እንደዚህ አይነት ናሲዝ ምናምን እና በጣም የወረዱ እንደዚህ የመንደር ቃላቶች ወንጌልን የማይመጥኑ ዋጋ የተከፈለለትን ጳውሎስ ዋጋ የከፈሉለትን ብዙ ሰዎች የተሰውለት ወንጌል እንደዚህ አይነት ደግሞ ሰዎች እንደዚህ ሲቆሽሽ ዝም ብላችሁ ማየቱ ተገቢ ነው ብዬ አላስብም። አስቡበት። ጥሪ ለዶክተር ማሙሻ፣ ለዶክተር ተስፋዬ ሮበሌ፣ ለጳውሎስ ፍቃዱ፣ ለነብይ ዘነበ ድፍን ኢትዮጵያ ሕዝብ ይስማ። ለሞግታችሁ ዲቤት ላረጋችሁ ፍቃደኛ ነኝ። የኢትዮጵያ አብያተ ክርስቲያናትም እንዲያርፉ ሕዝባችንም እፎይ እንዲል እጅግ በጣም በትህትና ጥሪ የማቀርብላቸው ሰዎች አሉ ዛሬ። አንደኛ ዶክተር ማሙሻ ፈንታ፣ ሁለተኛ ዶክተር ተስፋዬ ሮበሌ፣ ሶስተኛ ጳውሎስ ፍቃዱ፣ አራተኛ ነብይ ዘነበ። ለጊዜው እነዚህ አራቱን ወገኖች የጠራኋቸውን ሰዎች በግልጽ መናገር ፈልጋለሁ። ብዙ ተናግራችኋል፣ ጽፋችኋል፣ ማለት ያለባችሁም ብላችኋል። አዲስ አበባ መጥቻለሁ፣ እዚህ ነው ያለሁት። ለሞግታችሁ ዲቤት ላረጋችሁ ፍቃደኛ ነኝ። ከፈለጋችሁ አንድ ላይ፣ ካልፈለጋችሁ በተናጠል ተዋርጄ ልውጣኔ። ከፈለጋችሁ ቴሌቪዥን ላይ ላይቭ በጋዜጠኛ፣ ካልፈለጋችሁ ህዝብ ተሰብስቦ የኢትዮጵያ ህዝብ በወርድ ኦፍ ፌዝ አስተምህሮ ዙሪያ ለሞግታችሁ ስለምፈልግ እናንተን አራታችሁ ሜዳውም ይሄው ፈረሱም ይሄው ሜዳውም ይሄው ፈረሱም ይሄው ያው ጥሩ ነው ማለት ምናልባት እነሱ እንደዚህ የዲቤት እንትኑ ይኑራቸው ባላቅም እሱ ከዚህም በፊት ዲቤት ያደርጋል ኖርማሊ በቲክቶክም በምናምንም ከዚህም በፊት ደግሞ ከሌላ ፓስተር ጋር እንደዚህ ዲቤት አድርጎ ይሻላል ይመስለኛል። እና ያው ልሞግታችሁ እያለ ነው በፌዝ እንግዲህ ባስተምሮ ይሄ ሰው እንደሚታወቀው በፌዝ ሚንስ በእምነት እንትን ማለት ነው። በእምነት እንቅስቃሴ ፌዝ ሙቭመንት ማለት ነው። እና ጥሪ አድርጓል፣ መርጧል። የተወሰኑ ሰዎችን አንድ 4 ሰዎችን መርጧል። እነዚህ ሰዎች እንግዲህ ያው በኢትዮጵያ ወንጌላውያን አብያተ ክርስቲያናት ዙሪያ ተሰሚነት ያላቸው ብዙ ተከታይ ያላቸው ተወዳጅ የሚባሉ አገልጋዮች ናቸው። እንግዲህ የእነሱን ምላሽ እንጠብቃለን። እንግጠም እያለ ነው። እንደ ኒቅያ ጉባኤ ቢያደርጉት ደስ ይለናል። አሪዮስ እንደሚባለው ማን እንደሚወገዝ እንግዲህ እናያለን። ኖርማሊ አማን ሻሎ ጥሪ ይሄው ያለው ሰዎች የዲቤት ሰዎች አይደሉም። እውነት አስተማሪዎች ናቸው። ነገር ግን ዲቤት ብዙ ልምድ የላቸውም። እኔም ግን ከዚህ በፊትም ጥሪ አድርጌልሃለሁ። አሁንም ደግሞ በዚህ ጉዳይ በሚፈልገው ቦታ ዲቤት ማድረግ እንችላለን። እኔ ሬዲ ነኝ ለዚህ ነገር እና እነሱ ብዙ የዲቤት ሰዎች አይደሉም ብሎ ጥሪ እያደረገለት ነበር፣ ምላሽ እየሰጠው ነበር። እንግዲህ እነሱ ምንም ምላሽ ሲሰጡ አላየንም። እንግዲህ ተገናኝተው ቢወያዩ ይሄ የክርክርና የእንትን ምናምን ብቻ ሳይሆን በዚህ በኩልም ያስተምሮ ተከታይ ያላቸው ሰዎች አሉ። በዚህ በፌዝ ሚሊዮኖች ማለት ነው ተከታይ ያላቸው ሰዎች አሉ። እዚህ ጋር ደግሞ ብዙ ህዝብ የሚከተላቸውን ሰዎች ሊጠራው ከፈለጋችሁ አንድ ላይ ከፈለጋችሁ ደግሞ ለብቻ በምትፈልጉት መንገድ እንቅጠም እያለ ነው እና እንትናቸውን እንጠብቃለን። ምላሻቸው ላይመልሱም ይችላሉ ኖርማል፣ እኛ ግን እንጠብቃለን። እሱም ግን አማን ሻሎም ያድርጎታል። ሌሎችም እንደዚህ እና ይሆኛል የዲቤት ሰዎች ያለን እኛ ልምዶ አለን፣ አንተ እንዲያንም ነገር ለምደሃል፣ እነዚህ ሰዎች ግን የዲቤት ሰዎች አይደሉም እያሉ ነው። እንግዲህ እስኪ ምን እንደምንጠብቅ ምን እንደሚፈጠር አናውቅም። እንግዲህ እውነት ነው። አይ ጥሪ ማድረጉ እኔ አሪፍ ነው ብዬ አስባለሁ። ማለት ጥሩ ነው ከትውልድ አንጻር። ትውልዳውን አብዛኛውን በፕሮቴስታንት ማህበረሰብ ውስጥ ያለ ህዝብ አብዛኛውን በቃ ግራ ይገባዋል። ማለት ሲጋጩ ነው እንጂ የሚያውቁት ምን እንደሚያጋጨውና በቃ አይታወቅም። እና
ያንን ነገር ከማጥራት አንጻር ምን ማለት እንደሆነ ፌዝ ሙቭመንት ማለት ምን ማለት ነው የሚለውን ነገር ሰዎች እንዲረዱት ያንን ነገር እንትን ከማድረግ አንጻር ከማጥራት አንጻር አብረው ዲቤት ቢያደርጉ አሪፍ ነው ማለት አሁን ዲቤት ማድረጉ መነጋገሩ መመካከር ምናምን የሚለው ነገር ያው በራሳቸው ነገር እንትን ማድረግ ይችላሉ ግን ቢኖር አሪፍ ነው ብዬ አስባለሁ ምክንያቱም እዚህ ጋር በእርግጥ ትንሽ ያልተመቸኝ ነገር የማሸነፍ መሸነፍ እኔ እንትን ካልኩኝ እንደዚህ ሆናለሁ ምናምን ነገር ማዋረድ የሚባል ነገር የለም ያው በእግዚአብሔር ቃል ላይ አሸናፊው ራሱ የእግዚአብሔር ቃል ብቻ ነው ማለት እነማሙሻ አያሸንፉም አንተም አታሸንፍም ማለት ነው አሸናፊው የእግዚአብሔር ቃል ብቻ ነው የሚሆነው ስለዚህ እኔ እነማሙሻም ይሁን አማን ሻሎም ይሁን ነገር ይሁን አቃለው ከሚል አንፃር ሳይሆን ግን ከእግዚአብሔር ቃል እውነት አንፃር ቢወያዩ ቢነጋገሩ ለኛም ደግሞ ምን ማለት እንደሆነ በደንብ ደግሞ ቢገባን ሲጋጩ እንኳን ይሄ ኮንትና ነው ምናምን ነገር ብንባባል አሪፍ ነው ብዬ አስባለሁ ማለት ግልጽ ቢያደርጉልን ይሄ ብቻ አይደለም ብዙ አይነት እንትሮች አሉ አይደለም የሚያጋጩን ነገሮች እና እነዛ ነገሮች ቢጠሩ ብናቃቸው አሪፍ ነው አንዳንድ ጊዜ እንትናን በጣም ነው መጣለው ምናምን ይላል የሆነ ሰው በጣም ነው የሚታል ምን ነው የሚያስጠላ ምናምን ሲባል በቃ እሱ ሐሰተኛ አስተማሪ ነው ምናምን ያግዞ ነው ሐሰተኛ አስተማሪ ነው ይላል እና ግን ትንሽ ደግሞ በሌላ ጉዳይ ምናምን ስታወራው ምናምን ራሱ የሚጠላውን ሰውዬ ውስጡ ታገኘዋለህ እና ገብቷል አያውቀው ምን እንደሚያስተምር አያውቀው የሆነ ሰው ሐሰተኛ ነው ስላለ ነው እንጂ ሐሰተኛ የሚለው ሐሰተኛ የሚለው ራሱ የሆነ ሰው ሐሰተኛ ስለሚለው ነው እንጂ ምን አስተምሮ ሐሰተኛ እንደተባለ እንኳን አያውቅምና ከዚህ አንፃር ብታጠሩልን ትምህርቱ ምን ማለት እንደሆነ ብትወያዩበት በፈልጋችሁት በራሳችሁ ሜዳ ለኛ ሞር ትውልድ አሳስባችሁ ያን ነገር ብታረጉ አሪፍ ነው ብዬ እኔ በግሌ እንደዛ አስባለሁ በሰዓት የሚመልስ እንግዲህ አምላክ ያው በዛ መንገድ ላይሆን ይችላል ግን ጀስት አነጋገሩና ትውልድም ደግሞ ወደ ተሻለ ዕውቀት ቢመጣ መልካም ነው ብለን እናስባለን ምክንያቱም ከሩቅ ሆኖ ከመተኳኮስ ከሩቅ ሆኖ ከመተቻቸት ቀርቦ ደግሞ መነጋገሩ በክርክር በጥላቻ መንፈስ ሳይሆን በሚያስተማምር መንገድ እንደዛ ቢደረግ ጥሩ ነው እንላለን እንግዲህ ጥሪ ተደርጎላችኋል እንጠብቃለን እንግዲህ የሆነ ነገር እንጠብቃለን ያው መቀራረቡ አይከፋም ከዚህ በፊትም ማሙሻ እንደዚህ አይነት ሰዎች ያነሱልን ነበር ብሎ የሆነ ጊዜ ከሆኑ ሰዎች ጋር ተቀራርበው በፊት ከርቀት እንትን የሚላቸውን ሰዎች በቅርበት አይቷቸው ምስክርነቱን ሰጥቷል እንደዚህ አይነት ሰዎች ያነሱልን ነበር ብሎ ምናልባትም አይሉ ዮሐንስም ምናልባት እንደዛም ይባል ይሆናል ያው እኛ አንዳንድ ሰዎች አይሉ ዮሐንስ ሐሰተኛ አስተማሪ ነው ሐሰተኛ እንትን ነው እንላለን እንጂ ምኑ ሐሰተኛ እንዳስባለው ላንረዳው እንችላለን ስለዚህ ምናልባት ሲቀርቡትም ደግሞ ሰውየው እንደዚህ አይነት ነው መቅናት አለ ይመለስም ሊሆን ይችላል ሶሪኮ ያላቸው ነገሮችም አሉ ኖርማል ይቅርታ ሊጠይቅባቸው ነገሮች እዛ ላይ ላለመግባቱ ነው ኖርማል አሁን ይቅርታ ሊጠይቅ ይችላል ይሄ ነገር መስሎኝ ነበር ግን አሁን እናንተ ስታስረዱኝ ከእግዚአብሔር ቃል አንፃር ሳየው እኔ በገባኝ መንገድ አይደለም ስለዚህ ሶሪ ሊል ይችላል ይቅርታ እንደሚጠይቅ አሳይቷል እውነት ስለዚህ የመመለስ ልብ አለው ልቡ ጥሩ ነው እንግዲህ ስቶም ከሆነ መልሱት በእግዚአብሔር ቃል እንላለን እንቅልፌ ነግቼ እንደገለ ዓለም እንድትቆም ብዬ ራሴን ጠየ ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ቆምና አባታችሁ ነው የምትሰክሱት ለህዝቡ የመዳንን መንገድ ለምንድን ነው የምትደብቁት እኔ ዛሬ አስቀያም በጣም ያስጠላኝን ነገር አየሁ ቤተክርስቲያን ሄዶ ሰው ግድግዳ የሳም በር የሳም ምናምን አየሁ ቆይ እናንተ በመገረፉ ቁስልኛ ተፈወስን እኮ ነው የሚለው መጽሐፍ ቅዱስ በመገረፉ ቁስልኛ ተፈወስን የምን አባ በር ነው የምታስመው የምን አባ መስቀል ነው የምታስመው የምን አባ ቅድስተ ቅድስ ምናምን እያልክ የምትሰክሰው ምንድነው ጳጳሱ ቄሱ እኔ ምንም የምደብቀው ነገር የለም በቃ አንድ የመዳን መንገድ ያም ኢየሱስ ክርስቶስን በወንጌል ሞኝነት ማመን ነው ሌላ ምንም የለም ምንም ማሰክስ እሺ እንግዲህ የነጎድጓድ ልጆች እንግዲህ ተረጋጉ እንደዛ ነው እሳት ወርድ እንዳሉት ማለት ነው እሳት ወርዳት ብላችሁ እንበል አይገርም እሳት በእሳት ልታዘንቡ ማለት ነው ወቸ ጉድ ማለት እንግዲህ
ወንጌላዊ ነው ወንጀላዊ ምንድን ይባላል? እንግዲህ እነዚህ ሰዎች ያው ምን እንደሚባሉ ግራ ይገባናል። ግን አሁን እነዚህ ይህንን በማለታቸው የተቆጡ ሰዎች እንግዲህ የሆነ ነገር ቢያደርጓቸው ለወንጌል ስንል ተደበደብን ወይ የሆነ ነገር ሆነ ሊሉ ስለ ወንጌል ነው ዋጋ የከፈልነው ሊሉ ማለት ነው። አንድ እውነት የተናገረው ነገር እኔ ግልጽ ነኝ ያለው ነገር ብቻ ነው። እሱንም ያው ራቁቱን መሆኑን ብቻ ነው ግልጽነቱ፣ ሌላ ምንም ግልጽነት የለውም እና ደስ አይልም። በዛ ላይ ደግሞ ከኋላ ያለው ሮጣለሁ ነው ምናምን ለፍቅር ሮጣለሁ ደግሞ እንዲህ እያለ ለፍቅር ሮጣለሁ ይላል። ለየትኛው ፍቅር እንደሆነ እኔ እንጃ። ወይ ደግሞ ምናልባት የመመታት ቻንስ ካላቸው ያን ይሆናል የሚሮጠው ማለት በፍቅር የሚመቱትን ሰዎች በመውደድ ዞሮ እያየ ሆን ብሎ በማጠልሸት እነዚህ አሁን ክርስትና ገብቷቸው ተምረው ምናምን ያው ቲክቶከር ሊሆኑ ፈልገዋሉ። በምን እንፈምስ ግን ደግሞ በሌላ ነገር እንዳይፈምሱ አሁን ብዙ ቲክቶከሮች ማለት በጌታ የነበሩ ቲክቶከሮች ብዙ የምናውቃቸው ሰዎች የሆነ ሰዓት ላይ በዘፈን እየጨፈሩ ምናምን ሳያስቡት ቀስ እያለ እያሳሳቀ ወደ ሌላ ነው ይመስለኛል። ከዛ ተምረው እያሳሳቀ ሌላ ገደል ውስጥ ከሚከተን ቢያንስ በዚህ ነገር እንፈምስ ብለው ይመስለኛል። ዝም ብዬ ስገምታቸው ማለት ነው። በጣም ማለት አሳዛኝ ነው፣ አሳፋሪ ነው በጣም። ነገ ዋጋ ሊያስከፍላቸው ይችላል። ማን ስር እንደሚደበቁ አናውቅም። ጡንቻቸው ከላይ አሪፍ ነው ሰውነታቸው ሲታይ፣ ሲናገሩ ግን ውስጣቸው ጨዋ እንደሆኑ ያስታውቃል። ማለት እንደ አቡና ላለ ማለት ነው እንግዲህ ማለት እንትን አይደሉም። በቃ ከእውቀት አንጻር አይደለም ነገስ ምን ያመጣብኛል ይሄ ነገር ብለው እያሰቡ አይደለም። እና ትንሽ አሳፋሪ ነው። እንግዲህ ማስተዋወቂያ ወንጌል እንደዚህ አይሰበክም። ምናልባት የምትናገሩት ነገር ወንጌል ከሆነ እንኳን ማለት ነው። ወንጌል ከሆነ ራሱ ወንጀል ነው። ወንጀል ነው፣ ያስጠይቃቸዋል። እግዚአብሔር ይርዳቸው። አንቺን ደግሞ አልጋ ላይ ካላሽ ነው ነቢይ እንደሚጠብቅ ገና ገደል ነው ማስከፈሽ ጠብቂ። አንተ ሊናለ እኔ የእውነት ክርስቶስ ምስክር ይሰጠኝ ነበር። ብር ደግሞ ወደ ሀገር ልካል ቤት እየሰራሁበት ነው። ካሽ እጅ ላይ የለም። አሁን በወንበር 23 ነው 24 ነው። ሁለት ቀን ቀራት። ሁለት ቀን ውስጥ አልጠብቅም 26 ሰዓት ውስጥ 6 እስከ 6 ካገባሽ ነገርሽ ይፋጠራል። ነገር በእግዚአብሔር ነው። ምክርም ነገር ከአንተ በላይ ትላልቅ አገልጋዮች ለእኔ ጸልዩልኛል። ከኔ ጋር ናቸው። ገርመሃል። እንዳንተ አይነት ደግሞ የእግዚአብሔርን ቃል በብር እንዲሸጥ ሰው አለኝ። እኔ በፊት በሚዲያ ለሰው የአገልጋይ ስንሰጠ ውሸት መስሎ ነበር፣ ግን በእኔ ደረስ እናየው። በጣም አዝናለሁ። ኦኬ፣ በጣም አዝናለሁ። ለዚህ ነው እኮ ሴቶች ተጠንቀቁ የምንለው። ባለፈው ስፔሻሊ ሴቶች ላይ ትኩረት ያደረግነው ብዙ ጊዜ እነሱ ናቸው ተጠቂ የሚሆኑት። ከባህር ማዶ ያሉ ሴቶች በጣም ይጠቃሉ በእንደዚህ አይነት ሰዎች። ምክንያቱም ብዙ ጭንቀት አለባቸው ምናምን በአሰሪዎቻቸው፣ ከሀገር በመራቃቸው፣ ከዘመድ ምናምን ርቀት ላይ ስላሉ እንደዚህ አይነት እንትን ስትረስ ይኖርባቸዋል እና በቃ የሚያጽናናቸው ሰው ምናምን ይፈልጋሉ፣ መደበቂያ ነገር ይፈልጋሉ። እና ያ ነገር ነው ለዚህ እንደዚህ የሚዳርጋል። እንደዚህ አይነት ባለጌዎች እንደዚህ አይነት የሚሳደቡ ደግሞ በጣም እየገረመኝ ያለው አሁን በቃ ዘንድሮ የሚያሸና ብቻ ነው በማለት ማንም ያሸናላቸው። ክሪስም ያሸናል፣ ያኛውም ያሸናለው ምናምን ይላል። ባለፈው በቃ ማስፈራሪያ ምንድነው መሽናት? ሰው አልሸና ብሎ ምንድነው ቆይ አሸናቸዋለሁ ምናምን ከየት ነው የተማሩት እኮ ምን? እነዚህ አሁን እኮ እነዚህ ሰዎች እንትን ማን ነው አባት ማን ነው? እነዚህን ያሳደገ ቤተክርስቲያን ማን ነው ማለት ተጠያቂነት አላቸው? እነዚህ ነው ዘራሾች አይደለም። ኦልሬዲ አድራሻ ያላቸው ሰዎች ናቸው። ገብተዋል፣ ይታወቃሉ። ከሆነ ይሄ ይታወቃል፣ ስልኩን አስቀምጧል ምናምን ይሄው ሚዲያ አለኝ ይላል እኮ ማለት አስተማሪ ያለው አይመስልም። ተምሮ የመጣ ምናምን አይመስልም። ምንድነው አሁን ማለት ምንድነው የለቀቀብን? ምንድነው ምድር
በምድራችን ላይ የለቀቀው። እነዚህንም እኮ ነው ወንጌላዊ አማኝ ተብሎ እኮ ነው ሰው እኮ መሳቂያ እኮ እያደረገን ያለው በእነዚህ ምክንያት። አረ ደግሞ የሰው አካውንትን ሞላለን እኮ እያሉ ነው። አሁን እኮ ብር ለምን አላስገባሽም ብሎ እኮ ነው ሽንትሽን አሸናለሁ። እሷ ደግሞ እንደውም ልልክ ነበረ አለች። እንኳን ቀድሞ ሰደባት ማለት ልትበላ ነበር ማለት ነው። ብር ልክ ያለው ወደ አገር ቤት እያሰራው እና ልልሰጠ ነበር እኔ እንኳንም እንትን አወቅኩበት ምናምን ነገርሽ እና በእርግጥ ያው ጠንቋይ ደግሞ ለራሱ እንግዲህ ለሌላው ሞላል ይላል፣ ግን ደግሞ ከሌላው ደግሞ ከኪስ ይዘርፋል፣ ያስፈራራል። እዛው አሸናለሁ እያለ በህግ እኮ መጠየቅ አለበት። ኖርማሊ አሁን እኔ እዚህ ሀገር ያለው እንትን ላልቷል ብዬ ነው የማስበው። ይሄ የሚጨርበሩ እኮ ዜጋም ናቸው እንደ ሀገር ከሃይማኖት ውጭ ብንወጣ ሃይማኖታዊ መልኩን ብንተው እና እንደ ሀገር ኢትዮጵያዊ ዜጎች ናቸው። ከባህር ማዶ ተሻግረው ቤተሰቦቻቸውን እንረዳለን ያልፍልናል ብለው ነገን ተስፋ አድርገው በብዙ ችግር ውስጥ በብዙ መከራ ውስጥ ከሞት ጋር ተጋፍጠው ነው ብር ይዘው የሚመጡት። እነዚህ ሰዎች ደግሞ እንደዚህ ክፍተታቸውን ደካማ ጎናቸውን ተጠቅመው ብር ካላመጣችሁ እናሸናቸዋለን እያሉ እንደዚህ እያስፈራሯት እና እኔ በእውነት ነው ይሄ የሚመለከተው ሰው አለመኖሩ ነው። ቢኖር ኖሮ እስከዛሬ ዝም አይባልም። ግን ደግሞ እሱ ብቻ አይደለም። አሁን እኔ እንትን ስል እነዚህ ሰዎች ቢያንስ ገበያው ስላለ ነው እንደዚህ አይነት ሰዎች ይሉት ገብቷል። ምንጩ መድረቅ አለበት። የሚሰጥ ሰው የሚያጸልይ ሰው መኖር የለበትም። ለምሳሌ ማንኛውም ሰው አንድ ክርስቲያን ማድረግ ያለበት ነገር ቸርች ሊኖረው ይገባል አይደለ? የሚያዝበት ቦታ ላይ ሊኖረው ይገባል። ከዛ ደግሞ የሚያምነው የሚጸልይለት ማለት ገንዘብ ስለሚከፍለው ሳይሆን እንዲሁ ሸክም ያለው በቃ ለሱ ሸክም ያለው ሰው የሚጸልይለት ሊኖር ይገባል ብዬ አስባለሁ። ምክንያቱም በየቤተክርስቲያኑ የጸሎት ጓዶች አሉ አይደል? የሚጸልዩ ሰዎች አሉ። ስለዚህ ይህንን ነገር የተቸገርከውን ነገር አንተ አንዳንድ ጊዜ የመጀመሪያው ያው አንተ ነህ በግል ከእግዚአብሔር ጋር ያለ ህብረት ነው ወሳኙ ማለት ነው። ከዛ በኋላ ግን ያው ሰው ስለሆንን ደግሞ ቃሉም ደግሞ ስለሚል እርስ በርስ ደግሞ አንተ ለኔ እኔ ያንተን ሸክም ተሸክመን ደግሞ እኔ ለአንተ አንተ ለኔ መጸለይ ስላለብህ የግድ ደግሞ ልንጸልይ እንችላለን። ቢጸልዩልን ማለት ሸክም ዋላቸው ብለን የምናስባቸውን ሰዎች ችግራችንን እየነገርን ማጸለይ እንችላለን። ከዛ አንጻር ማለት ነው። እነዛን ሰዎች ደግሞ ክፈሉ ተብላችሁ ሳይሆን በቃ ባላቸው ነገር ቢያግዟቸው፣ ለሚጸልዩላቸው ሸክማቸው ላለባቸው ሰዎች ቢያግዟቸው ገባ እንደዚህ ከሚበሉ ከሚጭበረበሩ የራሳቸው የሆነውን ሰው ቢያግዙ እንትንላ ነገር እኮ እውነተኛ አገልጋዮች እኮ በጣም ይጎዳሉ። ምንም እንትና ሰዎችም ለእንደዚህ ነው ለእንደዚህ አይነት ሰው ሌቦች ነው ለዚህ አይነት ተኩላዎች ነው እጃቸው ይዘራል። በጣም የሚያሳፍር እንግዲህ ባለፈው እንዳልነው ማደንዘዣ አላቸው ማለት ነው። አዚም አድርገው ነው ህዝብን በደከሙ መንፈሳዊ እንትን ብዙ ምርታት የሌላቸው እግዚአብሔር ቃል ቃል የሌላቸው ሰዎችን እንደዚህ አድርገው ያታልሉ ያሉትና ሀይ ሊባሉ ይገባል። እነዚህ ሰዎች አሁን ጸሎት መገሰጽ ብቻ አይደለም የሚያስፈልጋቸው የህግ አካላትም የሚመለከታቸው ቤተክርስቲያናት ካውንስል እነዚህ ሰዎች ማስቆም አለባቸው። ይህን ነገር የሚሰራ የሚያጣራና እርምጃ የሚወስድ አካል ሊፈጠር ይገባል ባይነን እውነት ነው። በዛ ላይ ያጣ ምንድነው ተሳድቦ ይሄዳለው እውነት ነው ለማኝ ስለሆነ ለዛ ነው ሲያጣ ይሳደባል ማለት ነው። ተሳዳቢዎች ናቸው። አስገባሉ ያለ የእግዚአብሔርን ነገር ተናግሮ በዚሁ አንደበቱ ደግሞ የማይሆን ስድብ ከአንድ ክርስቲያን የማይጠበቅ አይደለም። ከአገልጋይ ክርስቲያን ከአንድ አይ ኖ አይ እንዲሁ ነው እንኳን አገልጋይ ነው እንትን ስላደረገ ሰውም ይመስለዋል። ባይዘው አሁን አንዱ ማታለያኛ ኢቫንጀሊካል እንትን ላይ ያለ ይሄ ልብስ ራሱ አንድ ማታለያ ነው። አሁን በቲሸርት ያለን ሰው ምናምን ሰው ብዙ ሰው አገልጋይ ይመስለው ቀለል ያለ ሰው አገልጋይ መስሎኝ ብዙ ጊዜ ገጥሞኝም ያውቃል። በአገልግሎት አንዳንድ ጊዜ ወጣቶችን ልታገለግል ማለት እነሱን እውነት ይሄዳል አይደል? እነሱን ሆነ ልታገለግላቸው ስትሄድ ይሄ ከረባት ስላላደረክ ምናምን ስላላደረክ ሰዎች የመናቅ እንትን የማድረግ ነገር ያለው አገልግሎትን ሳይሆን ነው ትንሽ እንትን የሚያደርጉት እንጂ የመናቅ ነገር ታያል። ምክንያቱም ለምደናል ተሰሎብናል። የኛ ባህል አይደለም ሲጀምር ያለባበስ ኦኬ ኢትስ ኦኬ ደግሞ ወረድ እየተጠቀምንበትም ቢሆን ግን ሰዎች ይሄንን ነገር ሰውን በዚህ ባይመዝኑ በሚታይ ነገር ባይመዝኑ ብለን እንላለን። እንቅልፌን አግኝቼ እንደገለ ዓለም እንድትሆን
አመልካለሁ ሕይወትን አከተመ ሃሌሉያ ሃሌሉያ እኛም ነው እንደዚህ እኔን ብየዋለሁ። ሙዚቀኛ እንግዲህ የቆየ ነው አይደል? እኔ ልሰቃይላ አሁንማ አቶ ቢኒ አይደለም ፓስተር እኔ እንግዲህ ፓስተርነቱን እንትን አድርጎ አስቀምጦ ጥሎ ሄዷል። በርግጥ እንደዚህ ከሚዘምር ይሻላል። እዛ ደግሞ አይቻልም። እንደዚህ መቼስ ይቻላል ያራስ በዛ ላይ ደስ ያለው ይዘምር የሚል ብዙ ያለ ማይክ ይዘምር ነው እንጂ ያለ ካሜራ ቤቱን ይዘምር እንጂ ያው ለዚህ እንትን የሚጠቅሱት ይሄንን ነው ብዬ ነው። አዎ ያው የሆነ ጊዜ ፋሽን ሆኖ አልነበረ? አገልጋዮች ምናምን ፓስተሮች ምናምን ካልዘመርን አይነት ነገር ኦኬ ብዙ ፓስተሮች ካሴት ነበራቸው። አዎ እንደዛ እየሞካከሩ ነበር። የተሳካላቸው አሉ። ኦኬ ምናልባት በዛ ጊዜ ሊሆን ይችላል። ምናልባት አይቶ እኮ እንኳን ይቀርባል። ሙዚቀኛውን ደግሞ አስገድዶት እኮ አይገርምም እንጂ ማለት ፈርቶት ነው እንጂ ምን እየሰራ ነው የዘመረ ወይ አይጀምርም እንዴ እያለ ይመስላል። እና ያሳዝናል። እንዲህ አይነት እንትን ስንት ዘማሪዎች ባሉበት ሀገር ስንት አይነት እግዚአብሔር ቅባት ጸጋ ያለባቸው መዝሙር ጸጋ ያለባቸው ስንት አይነት ሰዎች ባሉበት ሀገር እንደዚህ መጨነቁ ራሱ ጭንቅ እኮ ነው። አሁን ላይ ራሱ ተጨንቁ እኮ ነው ማለት ያው ሙዚቀኛው ራሱ ወርዘው ሙዚቀኛው ብቻውን እኮ ህዝብ ነው ታውቃለህ አይደል? እውነት ነው ማለት ይሄ እኮ እኛን እኮ ነው የሚወክለው። በእውነት እኛን እንትን መዘመር ብቻ አይደለም። አንዳንድ ሰዎች አሁን ዘማሪ ሆኖ ባያወሩ የሚያስብሉ እንትን ገጥሞ ያውቃል። አንዳንድ ዘማሪዎች ባያወሩ በቃ ዝም ብለው ቢዘምሩ ብቻ በዜማ ቢያወሩ ራሱ በዜማ ቢሆን ደስ የሚል እስኪ ባያወሩ የምትሏቸው እነዚህ ሰዎች ዝም ብለው ቢዘምሩ የምትሏቸው ሰዎች ካሉ አሉ በጣም ብዙ። እኛ አሁን ስም አንጠራም። እናንተ ግን ኮሜንት ላይ እስቲ ያስቀምጡ። አንዳንዱ ደግሞ በቃ ባይዘምር የምትለው እንደ ቢኒ አይነት ሰዎች ደግሞ ባይዘምሩ የሚባሉ ሰዎች አሉ። ማለት ለሁሉም ደግሞ አልተሰጠም መዘመር፣ ለሁሉም ማስተማር አልተሰጠም። እና ፓስተር ጋቢሶ ባሉበት ሀገር ታምራት ኃይሌ ባሉበት ሀገር እናገኘው ይደግ ባሉበት ሀገር እንደዚህ መጨነቁ በራሱ በጣም ያው ከበሮ በሰው እጅ ሲያዩት ያምራል ሲይዙት እንደዛ ነው። ያደነጋግር ይላል። ያደነጋግር ግን አይደለም ቢሆነበት ሰው ያደናግር ነው። ይሄው ኪቦርዲስቱን ያደናገረው እሱ አልተደናገረ ባይዘው ኪቦርዲስቱ ነው የተደናገረውና ምን አሪፍ ነው እኮ እንትን ባይዘምር ግን ደግሞ አሪፍ ነው። እኔ ደግሞ አሪፍ ነው ስትል ሴታፑ መስሎ ካሜራው ምን ቁጭ ብሎ እንዲሁ የሰው መዝሙርና የሰማ ቪዲዮ ቢቀረጽ ቆንጆ ነው። እሱ ግን ባይዘምር ማይም ቢያረግ መዝሙር ከፍቶ ማይም እያደረገ አንዱ የሚወደው መዝሙር ልክ ነው። ኤኒዌይስ እንግዲህ ዘማሪዎች በሞሉበት ሀገር እንደዚህ መቸገር አያስፈልግም። ሌሎችም እንደዚህ አይነት ካልታይ ሲዲ ካላወጣን የሆነ ቪዲዮ ካልሰራን ብላችሁ አትጨነቁ። ጸጋው የተሰጣቸው ሰዎች እነሱ ይዘምሩልናል አሉ። በዚህ ዘመንም እግዚአብሔር የሰጠን ዘማሪዎች የባረካቸው ዘማሪዎች እንደነ በረከት እንደነ ህሊና በጣም ደስ አስቱማ ባርማዶ ያለች ህይወታችን ደግሞ ተባረከች ዘማሪ ለይድኔ የተለያዩ ዘማሪዎች ማለት በቃ አሉ እኮ በጣም በመዝሙር ችግር የለብንም። እና
በቃ ሰው ያልተጠራበት ላይ ባይቀመጥ ጥሩ። እንደውም አንዳንዶቹ እኮ ማለት ካላቸው በላይ ለመስጠት እየሞከሩ ትንሽ ያዝጉናል እንጂ በቃ ያላቸው ነገር ራሱ እኮ ይበቃል ነበር። ግን አሁን እየቀላለጽኩ ምናምን ትንሽ ያዝጉናል። እውነት እንግዲህ ኑሯችሁን ለማሳመር በጣም ኤክስትሪም የምትለጥጡት ሰዎች ቢቀርባችሁ በቃ ጸጋችሁ ይበቃል፣ የተሰጣችሁ ነገር ይበቃል። እናንተ ጸጋችሁ ላይ የምትጨምሩት ነገር የለም ማለት ነው እና ያላችሁ ነገር ይበቃችኋል። በሱ ነገር አገልግሉ። ጸጋ ይበቃል ብሎታል ጳውሎስ ጌታ ራሱ። በዛ ነገር አገልግሉ፣ በቂ ነው። እናንተ ጸጋ ላይ የምትጨምሩት ነገር ምንም የለም ማለት ነው። ሰው በተጠራበት በዛ ይመላለስ እንላለን። እንግዲህ እስካሁን ከኛ ጋር ከነበራችሁ በጣም ወዳችሁታል ማለት ነው ፕሮግራማችንን። እግረ መንገዳችሁ ላይክ እያደረጋችሁ ደግሞ ዛሬ እንደዚህ በአማረ ሁኔታ ቀረጻ እንድናደርግ ቦታውን እየሰጠን ኢማና መጽሐፍ መደብር እንደምታውቁት በጣም ታዋቂ ብዙ ዓመት በዚህ መጽሐፍትን በመሸጥ የተለያየ ስጦታዎችን በማዘጋጀት የሚታወቅ መደብር ነው። አድራሻው ጌቱ ኮሜርሻል አንደኛ ፎቅ ኮሪደር እዛች ስትመጡ ወደ ቀኝ ያለው ቦታ ነው። ዛሬ ፕሮግራማችንን እንደዚህ አሳምሮልናል። ቴንኪው ማለት እንፈልጋለን። እናንተም ቴንኪው በሉልን። እንቅልፌን አግኝቼ እንደገለ ዓለም እንድትቆም ብዬ ራሴን ጠየ። አድማጮች ወደ አዳዲስ ዜና እናልፋለን። በአሁኑ ጊዜ አቶ ዘንዶ ፉክክር ላይ እንዳለ አቶ መንፈስ ቅዱስ ተናገረ። ይህ በእንዲህ እንዳለ አቶ ዘንዶ ሰው በእግዚአብሔር ፊት እንዴት ይቆማል እያለ ባለበት ሲዘክር ቆይቶ በአሁኑ ጊዜ በግልጽ ስራው እንደታየ እንዳለ የእግዚአብሔር መንፈስ በግልጽ አስታወቀን። አድማጮች ሰዓታችን በዚያ በቃ። ሰላም። በጣም ከባድ ነው ማለቴ ትንሽ ከመስመር እያለፍን ነው ማለት ብዙ እንትናችን በዛ በኢየሱስ በእውነት ኃጢአታችን በዛ። አቶ ዘንዶም ትበለው አቶም ትበለው ወይዘሮም ትበለው ምልህ እሱ የተጣለ ነው የወደቀ ነው። ግን አቶ ዘንዶ ብለህ ከዛ ደግሞ መንፈስ ቅዱስን ደግሞ በዚህ ስም ስትጠራ ቅዱሱን መንፈስ እንደዚህ ብለህ ስትጠራ የመድገም ስለማይፈልግ ነው እና በጣም መስመር አደቀቀም ነገር ዜና ልታቀርብ ነው ምንድን ነው አሁን ድራማ ነው ምን አይነት ልምምድ ነው ቤተክርስቲያን ላይ እየተደረገ ያለው? ፕሮግራም አለቀብናል፣ ስብከት አለቀ፣ ቃል አለቀ ማለት ነው። በቃ ምን በቃ እኮ የእግዚአብሔር መንፈስ መስራት ሲያቆም እንደዚህ አይነት የሚያስጠላ እንትን ውስጥ ይገባል። በእርግጥ የሚያስተምሩ እኮ ብዙ አይነት እንትኖች አሉ። የድራማ ነገሮችን ሰዎችን ታስተምራለህ፣ የተለያዩ የሚያስተምሩ ነገሮች አሉ። ግን እንደዚህ አይነት ቃል እየተጠቀምክ ግን መንፈስ ቅዱስ ላይ መጽሐፍ ቅዱስ ላይ እኮ ስሬት የለውም ይላል። አንዱ እኮ ይሄ ነው። ምክንያቱም መንፈስ ቅዱስ እንደዚህ ብለህ ልጠራው አትችልም። በቃ ራሱ እኮ አምላክ እኮ ነው እና ከባድ ነው። ይሄን እንደዚህ ብለህ ለመጥራት ምን አይነት ቃል ታገኛለህ? ማን ነው የሚሰጥህ ይሄንን አቅም? መንፈሳዊ ቦታ ነው አይደል? መንፈሳዊ ነገር ነው የምታወራው። ገባ? መንፈሳዊ ሆነ አንተ በመንፈስ ቅዱስ ተመርተህ እንደዚህ ልትል አትችልም። ገብቷል? የተቀዳበት ይሄ ዜና ያለችው ፕሮግራም የተቀዳበት ምንጩ መንፈስ ቅዱስ ቢሆን ኖሮ መንፈስ ቅዱስን እንደዚህ ብሎ አይናገር። ገባባል? ምንጩ ልክ አይደለም። ራሱ ከዘንዶ ነው ራሱ ምንጩ ራሱ ማለት ነው። ከዛው የለመዱበት አቶ የሚበሉት ጋሼ የሚበሉት ወይዘሮ የሚበሉት ማን ዘንዶውን እዛው የለመዱበት ይበሉት ይፈልጉት። መንፈስ ቅዱስን ግን ይተውል ማለት እኛ ለጌታ እየተከራከርን አይደል? ጌታ ራሱ ይከራከራል። ግን ደግሞ ለእግዚአብሔር ቃል መገሰጽ አለብን። ይሄ እኛን አይወክልም። በእግዚአብሔር በሚባል መድረክ ላይ እንደዚህ አይነት ነገር መከሰቱ በራሱ ታሪካዊ ስህተት ነው። ያው እንግዲህ ጭብጨባ ለስህተት ብዙ ይዳርጋል። እንግዲህ ቀላል የተጨበጨበላ ልክ ያልሆነ ነገር ስትናገር በተናገርክ ቁጥር አጨብጫቢ ካለ ነገ ደግሞ ዛሬ አቶ የነበረው ነገ ጨምረ ደግሞ ሌላ ነገር ትላለህ። እርግጥ ነው አቶ ለሰው ልጆች የክብር ስም ማለት አንድ ሰው በወጣትነት ሲሆን ብዙ ጥፋት የሚያጠፋ ምናምን ተደርጎ ይታሰባል። አቶ ሲባል ግን የሆነ ክብር ነው ማለት ወይ ሲያገባ ወይ ቁም ነገር ላይ ሲሆን አቶ ይባላልና ያ ነገር ቁም ነገረኛ ሆነ አይነት ለሆነ ነገር ነው የሚሰጠውና የክብር ሊመስል ይችላል። ግን መንፈስ ቅዱስን ግን አያከብር የሚያከብር መጠሪያ አይደለም ለመንፈስ ቅዱስ ሲሆን ማለት ነው። ለሰው ሲሆን ምናልባት መከበሪያ ሊሆን ይችላል። ግን መንፈስ ቅዱስ ግን አቶ በሚል
ልናከብረው አንችልም ማለት ያው መጽሐፍ ቅዱሳችን ያሳየን ከሸመገለ ነው በእኛ ማንቱታ በእኛ ምንትን ዝቅም ከፍም አናደርገው ግን ይሄ ያገላለጽ ግን ልክ አይደለም መጽሐፍ ቅዱሳዊ መሰረትም የለው ይሄ ከመስመር ያለፈ ሃይባ የሌለበት አባቶች እንግዲህ ማላክ እዚህ ጋር የሚመክርም የሚገስጽም የሌለበት ነው ጭብጨባም ደግሞ እየሰማን ነው ልክ አይደለም ኮምፕሊትሊ ይሄንን እንቃወማለን እውነት ነው የወንጌል ጸራ አይመለከተንም አይደረግም ተመለሱ ንስሐ ግቡ እናንተ በዚህ ቪዲዮ ላይ ያላችሁ ቤተክርስቲያን ተብላችሁ እንግዲህ እግዚአብሔር እናመልካለን የምትሉ በህብረት አንድ ላይ እንዳጨበጨባችሁ አንድ ላይ ንስሐ ግቡ ማለት እንፈልጋለን ንስሐ ግቡ አያቱ ከውጪ ጋር እየሰልን ባለንበት ሮጦ መጥቶ ቃል እየሰሙ ነው ኢየሱስ ጌታ ነው ያው እንግዲህ ያያቱ ነው ይህ መድረክ ሲሆን በቸርች ውስጥ በጎቹ እየሮጡ መጥቶ የእግዚአብሔርን ቃል እየሰማ ነው ወንድሜ ዘመኑ ያለንበት ዘመን የመጨረሻ ነው ሰው የእግዚአብሔርን ቃል መስማት እንቢል በጎች የእግዚአብሔርን ቃል መስማት ጀምረዋል ኢየሱስ ሊመጣ ቀርቧል ኢየሱስ ሊመጣ ቀርቧል ዛሬ ወደዚህ የመጡት እንግዶች ናቸው እያያችሁ ነው የኢየሱስ መምጫ እንደተቃረበ በዚህ ማወቅ እንችላለን እኛ እንመለስ ወደ እግዚአብሔር ቃል አሁን ይሄን እንደ ተአምራት ነው እየተናገረ ያለው ያ የመጨረሻው ዘመን እንግዲህ መቅረቡን በበጎች እንትን ይላል በነገራችን ላይ እኔ አንድ እውነት ያለ ይመስላል እስኪ በጎች ድምጽን ይሰማሉ ይላልተክስ ለነዚህ በጎች አይደለም አሁን እሱ ቀጥታ በግ ሲል በጎች ድምጽን ይሰማሉ የሚለውን ጥቅስ የመጣለት ይመስለኛል በአእምሮ ግን ለነዚህ በጎች ሳይሆን ያው ለሱ ነው እሱ ራሱ በግ ስለሆነ ማለት ነው ለኔና ለሱ ነው እኔና እሱ ነን በግ እንጂ ያርለምና በጣም እዚህ ላይ ራሱ አንድ ነገር ይገባኝ ምንድነው በቃ ይገርም ያለምን ሞኝ ነገር መረጠ የሚባለው ወንሷል ሞኝ ስለሆነ ነው የተመረጠው በቃ እንዲህ ስለምናስብ ነው ያው በወንጌልና በመንፈስ ቅዱስ አእምሮአችን ይቃኛል እንጂ እንግዲህ ይሄንን ማንነት ነው እንግዲህ ይሄንን አሁን ማን ይጠራዋል እንግዲህ ለዘላለም ህይወት ማን ይጋብዘዋል ይሄንን ሰው ገብቷል እንደ ሰው ቢሆን ማለት ነው መጠራቱን እንግዲህ እግዚአብሔር ያውቃል መጠራቱን እኛ እናቀም ያው ተጠርቷል ብዬ ነው የሚያገለግለው ግን አየህ እውቀት አንዳንዴ ያስፈልጋል የሆነ ነገር ቁንጽል ነገር ይዘህ መድረክ ላይ ወይ ሰንባዲ ሲሰብክ አይተህ ደስ ብሎ እንደዛ አሉን ብለህ በምኞት ከመጣ እንደዚህ አይነት ነገሮች ይገጥመዋል ምክንያቱም እግዚአብሔር ቃል ምን ይላል ይሄን ነገር ሳረግ ምን እያደረኩ ነው ብለህ ራስን መመርመር ያስፈልጋል እና እኔ የእውቀት ማነስ ነው በእኔ በኩል እውቀት ያለው ሰው እንግዲህ ወይ ሰዎች አልሰማ ብሎ ግን አሜን እኮ በጎቹ ናቸው ቅድም ማን ነው አሜን ያለው አይ አልገባኝ ቅድም አሜን ይላል እነሱ ስለበጎቹ ነው የመጽሐፍ ቅዱሱ በጎች ናቸው እንጂ እነዚህ ምን ናቸው በጎች እነሱማ እየሸሹት ነው እየተከተለ ነው አይታለ ይከተላቸዋል ኤኒዌይስ ብቻ እግዚአብሔር ቤት እንደዚህ አይነት መጫወቻ እየሆነ ነው ሃይባይ በመጥፋቱ ይመስለኛል የሁሉ ውጤት የምናየው ሃይ የሚል ግን ለእንትን ማለት ልክ ነው ለመድረክ እውቀት ያስፈልግ ይችላል ግን ለድነት ግን ያን ያለው እውቀት እግዚአብሔር ማወቅ በቂ አይደለም ማለት የዘላለም ህይወት የሚገኘው በእምነት ነው ማለት ቅጽበታዊ እምነት ይሄ ግልጽ ነው ነገር ግን ምን ሳትማር ምን ታስተምራል የሳይ በማስተማሩ ለምሳሌ መጽሐፍ ቅዱስ ላይ ኢሳይያስ እኮ ከተገለጠለት በኋላ አይደለም አንደበቱን ዳሰሰው ይላል ከዛም በኋላ ማን እንዲላክ ሲል እንላክ እንትናንም ኤርሚያስንም ስታይ አንደ አፉን ዳበሰው ይላል ከዛም በኋላ እግዚአብሔርን ቃል አበላው ከዛም በኋላ ተነቅላለት ተክላለ ምናምን ያለው ተቀብሎ ሰጥቶት ነው ከመሬት ተነስቷል ሙሴንም አይተቆነ መጀመሪያ ዕውቀቱን ያገኘው ከእናቱ ነበር ገባ የሰፈር ዕውቀት ነበር እስራኤልን በዛ በሰፈር ዕውቀት ነው ሊያወጣ የነበረው ነገር ግን ያ ዕውቀት አይደለም እስራኤልን ከግብጽ ያወጣው ከእግዚአብሔር ተራራ ነው የጀመረው ገባ አይደል እግዚአብሔር ተራራ ላይ ተገልጦለት
ምልክት አሳይቶት ልኮት ነው። ተልኮ ሲሆን እንዳየው ውጤቱ እዛ ጋር እናቱ ልካው ነው። እግዚአብሔር ሲልከው ግን ሂድ ብሎ ነው ያስተምራል። ዲዳ ነኝ ማለት አፈት ብለኝ ያው እስካሁን ድረስ የምናገረው ነገር ታያለህ መናገር አልችልም ሲል እኔ አስተምራለሁ የምትናገረው እግዚአብሔር ሰጥቶ ሲሆንና እንብላይ ከሆነ ሰው አይተ ስታረግ የተለያየ ነውና እውቀት ያስፈልጋልና መላክ ይፈልጋል። አገልግሎት ምትላክ ሚልክ ሰው ያስፈልጋል። መልእክት ፖስታ ቤት እኮ አይደለም እኛ እኮ የሆነ መልእክት የምናስተላልፍ ዝም ብለን የፖስታ ቤት አሁን ፖስታ ቤት አገልግሎት እኮ መልእክት ዝም ብሎ ማስተላለፍ ነው ስራው። ማን ይላከው በቃ ዛሬ ተጽፏል አንስቶ ለዛኛው ሰው ይሰጣል እንጂ የዚህኛውን ሰው ማንነት አያውቅም። አንተ ስለ ጌታ ሳታውቅ እንዴት ብለህ ነው ሌላ ሰው መልእክት የምታስተላልፍ? መልእክት ተቀባይ መሆን አለብህ አይደል? ከእግዚአብሔር መማር አለብህ። እግዚአብሔር ሊያስተምር መንፈስ ቅዱስ ሊያስተምር ይገባል። እና አለመማር ውጤቱ ይሄ እንደዚህ አይነት ፈሳራ ያመጣል ብዬ ነው የማስበው። ተማሩ ፕሊስ፣ ከማስተማራችሁ በፊት ተማሩ ለማለት ነው። እና ሃይባ ያስፈልጋል። ዘመኑ ትንሽ ከባድ ሆኗል። እኔ አሁን በጣም እየከበደኝ ነው። ሰዎች የተለያዩ ቪዲዮዎችን ይልኩልናልና እነዛን ቪዲዮዎች ስናይ በጣም ነው ልቤ የሚሰበረው። ማለት አንዳንዴ በቃ ምን ውስጥ ነው ያለነው እስከምን ድረስ በቃ ዝም ብሎ ሜዳ በቃ የተለቀቀ ሜዳ ላይ ዝም ብሎ የሚፋንን አይነት እንትን ነው የማየውና አጥር ቢበጅለት አባቶች ብድግ ቢሉ የሚመለከታቸው ሰዎች እርምጃ ቢወስዱ መልካም ነው እንላለን። እንግዲህ የተወደዳችሁ ዛሬ እንዳያችሁት ብዙ የሚያስተምሩ ብዙ ቁም ነገር አዘል የሆኑ ፕሮግራሞችን ይዘን ወደ እናንተ መጥተናል። በእርግጠኝነት እንደተማራችሁበት እንደተጠቀማችሁበት ተስፋ እናደርጋለን። እንግዲህ ሀሳብ አስተያየታችሁን ሌላም ደግሞ በዚህ ጉዳይ ይሰራ የምትሉት አንዳንድ የምጠቁሙን ቪዲዮዎች ካሉ እኛን ማግኘት ትችላላችሁ። ኮሜንት ላይ ሀሳብ አስተያየታችሁን ማስቀመጥ ትችላላችሁ። ላይክ አድርጉ፣ ፕሮግራማችንን ደግሞ ለሌሎች እንዲደርስ ሼር አድርጉ፣ ሰብስክራይብ አድርጉ፣ ይህንን ቻናል ደግፉ እያለን የዛሬውን ፕሮግራም እንግዲህ በዚህ እንቋጫለን። በዚህ አጋጣሚ ድጋሚ ኢማናን መጽሐፍ መደብር በዚህ አጋጣሚ ማመስገን እንፈልጋለን። መጽሐፍ መግዛት የምትፈልጉ የተለያዩ አዳዲስ መጽሐፎች፣ የቆዩ መጽሐፎች፣ የተለያዩ የስጦታ እቃዎች ሁሉ እዚህ ይገኛሉ። በጣም የሚያምር ቦታ ነው። ዛሬ ቀረጻችን እያደረግን ያለ ነው። መታችሁ ግዙ እንላለን። በጣም እንወዳቸዋለን። በሌላ ፕሮግራም ተመልሰን እስክንመጣ ድረስ ሻሎም፣ ሰላም ነው። ባው ምትሏቸው